ሰላም እንዴናችሁ ውድ የማን ዩናይትድ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በተለይም እንግዲህ ማንቸስተር ዩናይትድ ወደ ቪታሊቲ ስታዲየም አቅንቶ ከቦርንማውዝ ጋር ነጥብ ተጋርቶ ወጥቷል። ብዙ የሚነሱ ጥያቄዎች አሉ። እናንተም እንግዲህ ሀሳብ አስተያየታችሁን በኮመንት ሴክሽን ማስቀመጥ ትችላላችሁ። ማይክል ካሪክ ብሩኖ ፈርናንዴዝ እንዲሁም የቀድሞ ተጫዋች ሆነው ሪዮ ፈርዲናንድ ይህንን ጨዋታ አስመልክቶ አስተያየት ሰጥቷል። ሞር ትኩረቴን እዚህ ላይ የማድረግ ይሆናል። እናንተም እንግዲህ ሀሳብ አስተያየታችሁን ማስቀመጣችሁን ፈጽሞ እንዳዘነጉ። ማይክል ካሪክ በዳኞች ላይ ከፍተኛ ትችትን ሰንዝሯል። ሌላ የፍጹም ቅጣት ምት ሊሰጥን ይገባ ነበር። ሁኔታው ከሞላ ጎደል አንድ አይነት ነበር፣ ለአእምሮም ይከብዳል። ዝም ብሎ ስህተት ነው፣ ይህንን በፍጹም አልረዳውም፣ የሆነ እብደት ነው ሲል ተናግሯል። በተጨማሪም ዳኛው ለረጅም ጊዜ አይተን የማናውቀውን ያህል ተጨማሪ ሰዓት ጨምሯል። እነዚህ ውሳኔዎች በውጤቱ ላይ ያሳደሩት ተጽዕኖ በጣም ከፍተኛ ነው፣ እጅግ በጣም ከፍተኛ ነው። ቫር የተጀመረው ልክ ለዚህ ነበር። እንዲህ ያሉ ስህተቶችን ለማረም እውነቱን ለመናገር ይህ ሁሉም ለአእምሮ የሚከብድ ነው ሲል ማይክል ካሪክ ተናግሯል። አክሎም ጨዋታውን ከመምራት ጀምረን ባለመሸነፋችን ቅር ተሰኝቻለሁ። ነገር ግን ከነበረው ሁኔታ አንጻር ማለትም በጎደሉ ተጫዋች መጫወታችን እንዲሁም ከረጅም ጊዜ በኋላ አይተነው የማናውቀውን ረጅም ተጨማሪ ሰዓት በነበረበት ጨዋታ ሁኔታውን በጥሩ ሁኔታ ተወጥተነዋል ብዬ አስባለሁ ብለዋል። ተጫዋቾች ጨዋታውን በጠንካራ ሁኔታ ነው ያጠናቀቁት። እንዲህ ባሉ ሁኔታዎች ጨዋታዎችን ከእጅ እንዲያመልጥ መፍቀድ ቀላል ቢሆንም እነሱ ግን በመረጋጋት ነጥቡን ይዘው ወጥተዋል ሲል ማይክል ካሪክ ተናግሯል። ማንቸስተር ዩናይትድ ሁለተኛ የፍጹም ቅጣት ምት መከልከሉ ጨዋታ ላይ ላሳድረው ተጽዕኖ ደግሞ ከዛ አጋጣሚ በኋላ ጎል አገቡና ጨዋታው ሌላ መልክ ያዘ። ሌላ የፍጹም ቅጣት ምት ሊሰጠን ይገባ ነበር፣ ይህም የጨዋታውን ውጤት ሙሉ ለሙሉ ሊቀይረው ይችል ነበር ሲል ማይክል ካሪክ ተናግሯል። የቦርንማውዝ አሰልጣኝ አንድሪ ራኦላ ደግሞ ማይክል ካሪክ እና ሩበን አሞሪም በማንቸስተር ዩናይትድ ስላላቸው ልዩነት ሲጠየቅ ካሪክ ከአሞሪም የተለየ ምን አድርጓል? በግልጽ እንደሚታየው በጣም ጥሩ እየሰሩ ነው። ይህም ከውጤት ባለፈ በሌሎች ነገሮችም ይስተዋላል። ለእኔ አሁን በመከላከሉ ጠንካራ ናቸው። በመጥቃትም ረገድ አሁንም ልክ እንደ ሩበን አሞሪም ጊዜ ብዙ ጎሎችን ማስቆጠርና ብዙ ድሎችን በመፍጠር ተቃራኒ ቡድንን የማስጨነቅ አቅም አላቸው። በመከላከል ረገድ ግን የበለጠ ጠንካራ መስለው ታይተዋል። ብዙ ጎሎችን አልተቆጠሩባቸውም። ቀደም ሲል ለተጋጣሚ የሚሰጡት አንዳንድ ድሎች የማይታመኑ ነበሩ ብሏል። አሁን ግን ግልጽ የሆኑ የግብ ድሎች ለተጋጣሚ ብዙም አይሰጡም። ይህም በነጥብ የተሻሻሉበት ምክንያት ሳይሆን አይቀርም ሲል አንዲ ራዮላ ተናግሯል። የሪዮ ፈርዲናንድን አስተያየት ስንመልከት ከጨዋታው የምንወስደው መልካም ነገር ካሉ ቡድኑ አንድ እርምጃ ወደፊት መራመድ እንደቻለ መመልከታችን እንዲሁም ትንሽም ቢሆን በክለባችን ውስጥ አዎንታዊ ነገር እየታየ መሆኑ ነው። ምክንያቱም እርግጠኛ ሆኜ የምናገረውና የማምነው ነገር ቢኖር ይህንን ጨዋታ በውድድር ዓመቱ መጀመሪያ ላይ ወይም ባለፈው የውድድር ዓመት ተጫውተን ቢሆን ኖሮ እናሸንፍ ነበር ሲል ተናግሯል። ሃሪ ማጉዌር ደግሞ በኢንስታግራም ገጹ ውሳኔው በጣም የዋዛ ነው ግን ይህ አሁን እግር ኳስና ይህንን ግምት ውስጥ ማስገባት ነበረብኝ። በንድፈ ሀሳብ ሁለቱም ክስተቶች በእኩልነት መገምገም ነበረባቸው። ከረፍት በኋላ እናመሰግናለን። ደጋፊዎች ወይ ወደ ቤታችሁ በሰላም ተጓዙ። ለድጋፋችሁ እናመሰግናለን ሲል ነው የተናገረው። ብሩኖ ፈርናንዴዝም እንዲህ ሲል ተናግሯል። በሚቀጥለው ጨዋታ ዛሬ ያጣነውን 3 ነጥብ ማግኘት አለብን። ያ ብቻ ነው። የእንግሊዝ ፕሪሚየር ሊግ በጣም ከባድ ስለሆነ እያንዳንዱ ጨዋታ በየተራ ማየት አለብን ብሏል። ብሩኖ ፈርናንዴዝ እንግዲህ በትናንትናውም ጨዋታ ያለውን ሁሉ ሲሰጥ ሲደክም ሲሯሯጥ እንዲሁም የሆነ ታይም ላይ ተመልክታችሁ ከሆነ በጣም ከመሮጡ ብዛት ቁጭ ብሎ አረፍ ሲል መመልከት ይችላል። በጣም ከመሮጡ በጣም ከመድከሙ አንጻር ማለት ነውና ይሄ ተጫዋች ለዩናይትድ የማይሰጠው ነገር እንደሌለ ፍንትው አድርጎ የሚያሳይ ነው። ተጫዋቹ ሁሌም ቢሆን ለማንቸስተር ዩናይትድ የማያደርገው ነገር የለም። ሲለፋ ሲሯሯጥ ነበረ። እኔ እንዲሁም አንዳንድ ያስተዋልኩት ነገር ምንድነው የነ ብሪያን ምቦሞ አቋም እንደ ቀድሞ አይደለም። ከጊዜ ጊዜ በተለይም እንግዲህ እኔ አሁን የማምንበት ምንድነው ትናንትና ሞር እንደ ቤንያሚን ሼሽኮ አይነት ተጫዋቾች ያስፈልጉን ነበር ገና በፈርስት ሃፍ የሚል እምነት ነው ያለኝ። ኢቭን በቋሚ አሰላለፍ ውስጥ ስታርቲንግ ላይን አፕ ውስጥ ባይገባ እንኳን በሁለተኛው አጋማሽ አንድ ተጫዋች መቀየር ነበረበት የሚል እምነት ነው ያለኝ። ምክንያቱም ብዙ የጎል ድሮችን ፈጥረው ነበር ማንቸስተር ዩናይትዶች፣ ብዙ አቴምፕት ነበራቸው። ነገር ግን ምንድነው ኳስን ወደ ጎል የመቀየር ፐርሰንቴጁ ዝቅተኛ ነበር ማለት ይቻላል። ይሄ ነገር ሊስተካከል ይገባል። በትላንትናው ጨዋታ በዋነኝነት ያስተዋልነው ነገር ምንድነው የዳኝነት ስህተት ነው። ዳኛው ኦኬ ተሳሳተ። ቫር ምንም አይነት በተለይ ማንቸስተር ዩናይትድ ላይ ሞር ማስተውለው ነገር ምንድነው ዳኞች የማይወስኑ ከሆነ ቫር ጨዋታውን ሲያስቆም አንመለከትም። በተቃራኒው ደግሞ ማንቸስተር ዩናይትድ እንደዚህ አይነት ስህተቶችን ከሰራ
በፍጥነት ቫር የሚመለከትበት ሁኔታ አለና እኔ በጣም ያስገርመኛል ይሄ ነገር እናንተ ማስተዋላችሁ ከሆነ ብዬ ነውና ለምን ዳኞች እንደዚህ አይነት ተደጋጋሚ ስህተት ዩናይትድ ላይ እንደሚሰሩ ግራ ያጋባኛል። በተለይም በፕሪሚየር ሊግ እንግዲህ ትልቅ የሚባል ሊግ ነው። ዓለም ላይ ካሉ እንግዲህ በግንባር ቀደምነት የሚጠቀስ ሊግ እንደሆነ ይታወቃል የእንግሊዝ ፕሪሚየር ሊግ። ነገር ግን የዳኞች ስህተት እንደዚህ ጎልቶ እየታየ ሌሎች ሊጎች ላይ እንዲሁም እኮ እንደዚህ አይነት በአይን የሚታይ አይነት እንግዲህ አማድ ዲያሎ ላይ የተሰራበት ፋውል እንግዲህ አይን ያለው ሰው ማየት ይችላል። ግልጽ የሆነ ንክኪ የነበረው ያ ኳስ ምናልባት ወደ ጎል የመቀየር እድል ሊኖረው ይችል ነበረ። ነገር ግን ምንም አይነት ፋውል አልተሰጠም። ከምንም በላይ ደግሞ የሚያስገርመው ያ ኳስ ማንቸስተር ዩናይትድ ላይ ጎል እንዲቆጠር ምክንያት የነበረ ኳስ ነው። ከዛ ጨዋታ በኋላ ነው እንግዲህ መስርተው ቦርንማውዞች ሌላ ጎል ማስቆጠር የቻሉት። ከዚህ አንጻር ማንቸስተር ዩናይትድ ምን ያህል እንደተጎዳ መመልከት ይችላል በትናንትናው ጨዋታ ላይ። አት ዘ ሴም ታይም ደግሞ ምንድነው ሃሪ ማጉዌር በእርግጥ የመጨረሻ ተጫዋች ስለነበረ ያለምንም ቅድመ ሁኔታ ቀይ ካርድ ሰጥቶታል። እስማማለሁኝ፣ ትክክለኛ ውሳኔ ነው። ፋውል ሰርቷል። ነገር ግን የአማድ ዲያሎ ፔናልቲ የትኛውም ኳስን የሚያውቅ ሰው ያን ኳስ ፔናልቲ አይደለም ብሎ የሚናገር ሰው ይኖራል ብዬ አላስብም እና ፈጽሞ ትክክል ያልሆነ ውሳኔ በትናንትናው ሌት ለማንቸስተር ዩናይትድ መሸነፍ ዋነኛ ምክንያት ስቱዋርት ቴይለር ናቸው የሚል እምነት ነው ያለኝ እና ትልቅ ስህተት ተሰርቷል። ከዳኛው በተጨማሪ እንግዲህ ቫርስ ምን እየሰራ ነበር በትናንትናው ጨዋታ ላይ የሚለውን ነገር ስንመለከት በጣም ፌር ያልሆነ ጨዋታ ነው ማለት ይቻላል። ፌር ያልሆነ ውሳኔ ነው ማለት ይቻላል። እናንተስ ሀሳብ አስተያየታችሁ ምንድን ነው? ትናንትና ማንቸስተር ዩናይትድ ማሸነፍ ቢችል ኖሮ ወደ ቶፕ 4 የሚያደርገው ግስጋሴ ሞር ያጧጡፍለት ነበረ። 57 ነጥብ ይኖረው ነበረ። ነገር ግን ያ ነገር ሳይሳካ ቀርቷል። ዩናይትዶች አሁንም ቢሆን ሌላ ችግር ውስጥ ነው። አሁን እንግዲህ በተለይ የሃሪ ማጉዌርን ግልጋሎት ከዚህ በኋላ ባሉት ጨዋታዎች የሚያገኙበት እድል ጠባብ ነውና ከዛ አንፃር ለማንቸስተር ዩናይትድ ከባድ ነው ማለት ይቻላል። ሞርኒ ሃሪ ማጉዌርም ተናግሯል። ያቺ ኳስ ብትቆጠር ይሻል ነበር ሃሪ ማጉዌር እንደዚህ አይነት ፋውልን ከሚሰራ፣ ምክንያቱም ግልጽ የሆነ ነገር ነው። ያ ኳስ የመቆጠር እድሉ በጣም ከፍተኛ ነው ተጫዋቹን ቢተው። ነገር ግን አሁን ለሶስት ጨዋታ ሃሪ ማጉዌርን የማግኘት እድላችን ጠባብ ነው። 3 ተከታታይ ጨዋታዎች፣ ምክንያቱም ቀጥታ የቀይ ካርድ እንደተመለከተ ሁላችንም ማስተዋል ችለናል እና ዩናይትዶች እንግዲህ ከዚህ በኋላ ያሉትን ጨዋታዎች እንዴት ይወጡታል የሚለው ነገር አብረን የምንመለከተው ይሆናል። ምክንያቱም መርሃ ግብሮቹ በጣም ከባድ ናቸው። ከሊድስ ዩናይትድ እና ከቼልሲ ጋር ነው እንግዲህ ቀጣይ ያሉት ጨዋታዎች። ከዚህ አንፃር ለዩናይትድ በጣም ከባድ ሊሆኑ ይችላሉ። እናንተስ በዚህ ጨዋታ ላይ ያላችሁ ሀሳብ አስተያየት ምንድን ነው? ገብታችሁ በኮመንት ሴክሽን አስቀምጡልኝ። በአዳዲስ ስፖርታዊ መረጃዎች እንገናኛለን። አብራችሁን ስለቆያችሁ ከልብ አመሰግናለሁ።